ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓቱን የቲቪ ዜና 57 በሁለተኛው ምዕራፍ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን ተመልሷል። አበይት ነጥቦቹን እነሆ። በመደመር መንግስት የሚሰሩ ሀገራዊ ግዙፍ ፕሮጀክቶች የዜጎችን ኢኮኖሚያዊ ተጠቃሚነት የሚያጎሉና ሀገራዊ ብልጽግናን የሚያረጋግጡ ናቸው። የኢትዮጵያ አየር መንገድ በ10 ቢሊዮን ዶላር የሚያስገነባው ግዙፉ የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ በያዝነው የጥር ወር ይጀመራል። በኦሮሚያ ክልል የአርሶ አደሩን የግብርና ቴክኖሎጂ ተጠቃሚነት ለማስፋት በትኩረት እየተሰራ ነው ሲሉ የክልሉ ምክትል ርዕሰ መስተዳድር አወል አብዲ ተናገሩ። እኔ ሰለሞን ኃይለ ኢየሱስ ነኝ። የተወደዳችሁ አብራችሁን ዝለቁ። አንድ በኩል ኢትዮጵያን እየመሩ የነበሩ አካላት ናቸው የሆኑ ሰዎች አሉ ተብለው ሲጠየቁ እንዴ ብዙ አሉ። እኔም ራሴ ኤርትራዊነት አለብኝ። ከትሮ ያልተናነሰ እንደውም ከትሮ የሚበልጥ ፕራክቲካሊ የተፈጸመ አቶ ስብሃት ነጋ ማንኛውም ሰው የባህር በር ይገባኛል የሚል ጥያቄ ካነሳ እኛ አውቶማቲካሊ ከኤርትራ ጎን ነው የምንቆመው የሚል መግለጫ ሰጡ። የማይከፈል መስዋዕትነት ይከፍላሉ። ኢቭን እግር ኳስ ተጫዋቾችን ሳይቀር ኢትዮጵያን አለመደገፍ ግን መብታችን አይደለም። ራሴን ነው እየወቀስኩ ያለሁት። ለልዩነት ግን ምክንያት የሆነበት ነገር አልገባኝም። እንጨት እየተደረመሰ እንትን እያለ እየወደቁ የሞቱ ሰዎች አሉ አይደለም። እውነታችንን ወስደው 4-5 የባህር በሮች ነበሩ ኢንክሉዲንግ ምጽዋ ኖት አሰብ ብቻ። ጥቅል የሆነ የገጠመ ችግር ምንድነው? የአሰብ አስመላሽ ኮሚቴ የሚባል አቋቁመው መስቀል አደባባይ ስብሰባ ያረጉ ነበረ። ይሄ ደግሞ ማንም ደስ ሲለው የሚሰጠን ሲያኮርፍ የሚነጥቀን የባህር በር ሳይሆን ይሄ ትውልድ ምን ላይ ጥንቃቄ ማድረግ ያለበት ነው? ኢትዮጵያ ትጨርሳለች ወደሚል ነገር ደርሰናል። እያየን ያለነው ይሄንን ነው። እንደሰራህ አውቃለሁ። አሁን ፊልም ሰራሁ ብለህ ነው? እኔ እንደውም ልንገርህ በዚህ ፊልም የተነሳ ጭንቅላትን በጥይት ነው መፈራከሰው አለኝ። መጀመሪያ ስብሃት ነጋ ከነገረ ሐሳብ ጋር ባድመ የእናንተ አይደለችም የእኛ ናት፣ የእናንተ ናት፣ ውሰዷት አትውሰዷት ብለው የሚከራከሩ ሰዎች በአሰብ መከራከር አይበልጥም ነበር እንዴ? ቀዳሚ ወደ ሆነው ዘገባ ልሻገር። በመደመር መንግስት የሚሰሩ ሀገራዊ ግዙፍ ፕሮጀክቶች በጥናት ላይ ተመስርተው በጥንቃቄ እየተመሩ የሚሰሩ ናቸው። እነኚህ ግዙፍ ፕሮጀክቶች ታዲያ የዜጎችን ኢኮኖሚያዊ ተጠቃሚነት የሚያጎሉና ሀገራዊ ብልጽግናንም የሚያረጋግጡም ጭምር ናቸው። በጉዳዩ ዙሪያ ባልደረባችን አቤል ሙልጌታ ተከታዩን ይዟል። ለአንድ ሀገር ጠንካራ ኢኮኖሚና መሰረተ ልማትን መገንባት በአንድም በሌላም ሉዓላዊና ነጻ ሀገር ለመሆን አቅምን ይፈጥራል። ኢትዮጵያ በቀደሙት ዘመናት በደምና በአጥንት ነጻነቷን ያስከበረች ሀገር ብትሆንም የላም መስዋዕትነት የሚጠይቀውን ኢኮኖሚ ነጻነቷን ግን እውን ማድረግ ሳትችል ዛሬ ላይ ደርሳለች። አሁን ላይ በኢትዮጵያ የተሟላ ሀገረ መንግስት ግንባታ እንዲረጋገጥ የመደመር መንግስት እየሰራቸው ያሉ በርካታ ግዙፍ የልማት ፕሮጀክቶችም ይገኛሉ። በፍጥነት ጀምሮ በጊዜው የመጨረስና የማድረግ አቅምንም በመፍጠር የተሰሩ ሀገራዊ ፕሮጀክቶች መካከል ደግሞ በርካታ የቱሪዝም መዳረሻ ስፍራዎች፣ የኮሪደርና የወንዝ ዳርቻ ልማቶች፣ በግብርና ላይ የመጡ ተጨባጭ ለውጥ ስራዎች ከብዙ በጥቂቱ የሚጠቀሱ ናቸው። እነዚህ ልማቶች የዜጎችን የኑሮ ደረጃ የሚያሻሽሉ ብሎም የምግብ ሉዓላዊነትን የሚያረጋግጡም ናቸው። ተጓተው የነበሩ ቀደም ብለው የተጀመሩ ስራዎች ደግሞ ልክ እንደ ህዳሴ ግድብ በጥራትና በፍጥነት እንዲጠናቀቁ በማድረግ ጭምር ለጉባ ብስራቶች መወለድም ምክንያት መሆንም ችለዋል። በጉባ የተበሰሩት ግዙፍ ሀገራዊ ፕሮጀክቶች ደግሞ የኢትዮጵያን የዘመናት የመልማትና የመበልጸግ ፍላጎትን የሚመልሱ በ30 ቢሊዮን ዶላር ኢንቨስትመንት የሚከወኑ የአፈር መዳበሪያ ፋብሪካ ግንባታ፣ የተፈጥሮ ጋዝ ምርት እንዲሁም የቢሾፍቱን አውሮፕላን ማረፊያ ያካተተው የልማት ስራ፣ ተጨማሪ ደግሞ ለሰላማዊ አገልግሎት የሚውል የኒውክሌር ኃይል ማመንጫ ተጠቃሽ ናቸው። በመደመር መንግስት የሚጀምሩ ግዙፍ የልማት ስልታዊ ኢንቨስትመንት ፕሮጀክቶች ደግሞ በጥንቃቄ እየተመሩ ዳር እንዲደርሱ የሚተገበሩም ሆነዋል። በኢትዮጵያ ውስጥ ብልጽግናን ለማረጋገጥ ባለን ቁርጠኝነት እንደዚህ ያሉ ስትራቴጂክ ኢንቨስትመንቶች እየለዩ በጥንቃቄና በጥናት ላይ ተመስርቶ መጀመር ያስፈልጋል። ምክንያቱም አንድ ፕሮጀክት መጀመራችን ሳይሆን
በጥንቃቄ ካልመራነው ተጨማሪ ሀብትና ጊዜ ስለሚያባክን በጥንቃቄ ነው የምንጀምረው፣ በጥንቃቄ ነው የምንጨርሰው። በቀጣይ ሌሎች የሚለሙ ግዙፍ ፕሮጀክቶች ኢትዮጵያን ያስፈልጓታል። በቀደመው ዘመን ፕሮጀክቶችን ጀምሮ አለመጨረስ ኢትዮጵያን እያከሰረ ሀገራዊ እድገቷንም ወደ ኋላ ሲጎትትም ቆይቷል። ዛሬ ላይ ይህን ችግር ለማለፍ ደግሞ አሁን እየታየ ያለው መንግስታዊ ቁርጠኝነትም ወሳኝ ነው። እንደ ሀገር ሜጋ ፕሮጀክቶችን እንደውም በጣም ያስፈልገናል። ግን አፈጻጸም ላይ የኛ የኢንስቲትዩሽናል አቅም ወይም የተቋማት አቅም የፕሮጀክት አፈጻጸም እንደገናም ደግሞ አሁን መንግስት ጋር ያለው ግን ድሮ ያልነበረው ብዙ ጊዜ የማናየው የመንግስት ኮሚትመንት ቆራጥነት፣ ይህንን ፕሮጀክት ጀምራለሁ ጨርሳለሁ ብሎ አለመኖር አገሪቷን ኢኮኖሚያዊ ዋጋ አስከፍሏል። አፍርሶ ከዜሮ የመጀመሪያ አባዜ እንደ ሀገር ዘላቂ ኢኮኖሚ መገንባት እንዳይቻል አድርጎም ቆይቷል። ይህንንም ችግር ተሻግሮ ማለፍ እንደሚቻል አሁን እየተሰሩ ያሉ ፕሮጀክቶችን ማሳያ ናቸው። በጋዝ በነዳጅ ዓለም ላይ የበለጸጉ የዜጎቻቸውን ሕይወት የቀየሩ የሀገራቸውን መልክና ገጽታ የቀየሩ ወደ ብልጽግና ማማ የተቀላቀሉ ሀገራት በሙሉ በዚሁ ጊዜ ነበረ ጋዝ ነዳጅ የሚመለከት ምርምር፣ ጥናት፣ ጉድጓድ ቁፋሮ ያደረጉት። እኛ በእጅጉ ስላንቀላፋን እኛ ካላፈረስን በቀር መለወጥ ስለማንችል አንዱ ሲሄድ አንዱ ሲያፈርስ 50 ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። እነዚህ ግዙፍ ፕሮጀክቶች ብሔራዊ አንድነትን የሚያጠናክሩ የሀገር ኩራት የሆኑ የልማት ስራዎች ናቸውና እውን እንዲሆኑ ከመንግስትም ባለፈ ዜጎችም የድርሻቸውን ማበርከትም ይጠበቅባቸዋል። የኢትዮጵያ አየር መንገድ በ10 ቢሊዮን ዶላር የሚያስገነባው ግዙፉ የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ በያዝነው የጥር ወር ይጀመራል። አውሮፕላን ማረፊያው ግንባታው ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን ማስተናገድ የሚያስችል አቅምም ይኖረዋል። አየር መንገዱ ለግንባታው ለተነሱ 2500 አርሶ አደሮች መኖሪያ ቤትን ጨምሮ ገቢ የሚያስገኙ የተለያዩ መሰረተ ልማቶችንም ገንብቷል። በጉዳዩ ዙሪያ ዘጋቢያችን አዝመራው ሞሴ ተከታዩን አጠናቅሯል። የኢትዮጵያ አየር መንገድ በቦሌ ዓለም አቀፍ አውሮፕላን ማረፊያ የሚያስተናግደው አሁናዊ የመንገደኞች ቁጥር 19 ሚሊዮን ነው። ይህ አየር ማረፊያ ከዚህ የሰፋ የመጨረሻ ማስፋፊያ ቢሰራ እንኳ በዓመት ማስተናገድ የሚችለው የመንገደኞች ቁጥር 25 ሚሊዮን ያልዘለለ ነው። እናም አየር መንገዱ እያደገ ለመቀጠል ከ10 ዓመት በኋላ ከ60 ሚሊዮን በላይ መንገደኞችን ማስተናገድ ይጠበቅበታል። ይህ ደግሞ በቦሌ ዓለም አቀፍ አየር ማረፊያ የማይቻል ነው። እናም አየር መንገዱ በአቪዬሽኑ ዘርፍ ከፍ ያለ ቦታ መቀመጥ የሚያስችለውን ግዙፍ የአየር ማረፊያ ግንባታ ሊጀምር ነው። ይህ ፕሮጀክት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ነው። የአውሮፕላን ምልልሶችንም ሆነ ከፍተኛ ቁጥር ያለው መንገደኛ እንዲያስተናግድ የሚያስችለው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ከአዲስ አበባ በስተደቡብ 40 ኪሎ ሜትር ርቀት ላይ አቡሴራ ተብሎ በሚጠራው ስፍራ ላይ የሚከናወን ነው። በ10 ቢሊዮን የአሜሪካ ዶላር የሚገነባው ይህ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ 3975 ሄክታር መሬት ላይ የሚያርፍም ነው። የአውሮፕላን ማረፊያ ግንባታው በሁለት ምዕራፎች የሚካሄድ ሲሆን የመጀመሪያው ምዕራፍ ሲጠናቀቅ 60 ሚሊዮን መንገደኞችን ማስተናገድ ይችላል። ሁለተኛው ምዕራፍ ግንባታ ሲጠናቀቅ ደግሞ በዓመት 110 ሚሊዮን መንገደኞችን እንዲያስተናግድ ያስችላል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ 2 ዘመናዊ ተርሚናሎችን፣ 2 የአውሮፕላን መንደርደሪያዎችን፣ የአውሮፕላን ጥገና ማዕከል፣ የካርጎ ማስተናገጃ ማዕከል፣ የበረራ መቆጣጠሪያ፣ የመንገደኞች ማስተናገጃዎችን፣ ዘመናዊ ሆቴሎችንና መዝናኛ ስፍራዎችን እንዲሁም የንግድ ማዕከላትን አካቶ የያዘ ነው። ለአውሮፕላን ማረፊያ ግንባታ ከሚያስፈልገው 10 ቢሊዮን ዶላር ውስጥ 20 በመቶ የሚሆነውን አየር መንገዱ የሚሸፍን ሲሆን 80 በመቶ የሚሆነውን ደግሞ በአፍሪካ ልማት ባንክና በሌሎች አጋሮች ይሸፈናል። የአፍሪካ ልማት ባንክ የ500 ሚሊዮን ዶላር የብድር ስምምነት ለመስጠትና ቀሪውንም ከአበዳሪ ተቋማት ለማፈላለግ ውል መያዙ የሚታወስ ነው። በአፍሪካ ትልቅ የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጋር በፈጣን ባቡርና በመኪና መንገድ የሚገናኝም ይሆናል። አየር መንገዱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን ለመገንባት ከይዞታቸው ለተነሱ 2500 ለሚደርሱ አርሶ አደሮች ከ350 ሚሊዮን ዶላር በላይ ወጪ በማድረግ ዘመናዊ ቪላ ቤቶችን ጨምሮ የተለያዩ አገልግሎት የሚሰጡ ህንፃዎችን፣ የአግሮ ፕሮሰሲንግና የመስኖ ማዕከላትን ገንብቶ ለመስጠት ስራውን እያጠናቀቀም ነው።
የኢትዮጵያ አየር መንገድ ግሩፕ በእቅድ እንዳስቀመጠው አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የውጭ በረራዎችን ሙሉ ለሙሉ ወደ ቢሾፍቱ የሚያዞር ሲሆን የሀገር ውስጥ በረራዎችንም እስከ 10 በመቶ የሚደርሱትን ወደ ቢሾፍቱ የሚያስተላልፍ ይሆናል። አየር ማረፊያው ከ3 ዓመት በኋላም ተጠናቆ ስራ እንደሚጀምር አየር መንገዱ አስታውቋል። በኦሮሚያ ክልል የአርሶ አደሩን የግብርና ቴክኖሎጂ ተጠቃሚነት ለማስፋፋት በትኩረት እየተሰራ ነው ሲሉ የክልሉ ምክትል ርዕሰ መስተዳድር አወል አብዲ ተናገሩ። በክልሉ በሰሜን ሸዋ ዞን በረክ ወረዳ በመኸር የተዘራ የስንዴ ሰብል የመሰብሰብ ስራም ተከናውኗል። ይነቃቸው ሰማው ነው ያዘጋጀው። ጌታቸው ባልቻ እንደሚከተለው ያቀርበዋል። በኦሮሚያ ክልል ሰሜን ሸዋ ዞን በረክ ወረዳ ነዋሪ የሆኑት አርሶ አደር ለማ ወንድሙ ቀደም ሲል አካባቢው ለእርሻ ስራ የማይውል ባዶ ስፍራ እንደነበር ያስታውሳሉ። በግብርና ባለሙያዎች በተደረገላቸው እገዛና የግብርና ቴክኖሎጂን በመጠቀማቸውም ቦታው መልማቱን ተናግረዋል። ልማት ቡድኖች አሉ። እነዛ ልማት ቡድኖች አንድ ላይ ተጠራቅመን ይህንን በክላስተር ለማረስ ችለናል። ክላስተሩ ሲታረስ ደግሞ ግብአቶች ማዳበሪያ በጊዜ ገብቶልናል። ምርጥ ዘር፣ መድኃኒቶች እነዚህ ሁሉ ከኋላ ድጋፍ ተደርጎልን ነው እስካሁን የገባልንና ይህንን ልንሰራ ቻል ነው። ከአንድ ሄክታር 25 እስከ 30 ኩንታል ይገኝ ነበረ። ዘንድሮ ግን እንደምታዩት ከአንድ ሄክታር 45 እስከ 50 እንደውም ከዛ በላይ እናገኛለን የሚል ተስፋ አለን። የኩታ ገጠም እርሻ አሰራር ትግበራን አርሶ አደሮች እያሳደጉ መምጣታቸውን የተናገሩት የኦሮሚያ ክልል ግብርና ቢሮ ኃላፊ ጌቱ ገመቹ የምግብ ዋስትናን ለማረጋገጥ የተጀመረውን ጥረት እያገዘ መሆኑንም ተናግረዋል። የግብርና ስራዎቻችንን በእውቀት በቴክኖሎጂ መምራት አለብን ብለን ከፍተኛ የሆነ እቅድ ይዘን እየተንቀሳቀስን ያለንበት ሁኔታ ነው ያለው። በተለይም በየአመቱ የመሬት ስፋትም በዛው መጠን ደግሞ የምርታማነት መጠኑም እየጨመርን እንቅስቃሴ ውስጥ ገብተን እየሰራን ያለ ነው ማለት ነው። ዘንድሮ ያቀድነው ወደ 368 ሚሊዮን ኩንታል ይገኛል ብለን ነው በመኸር ወቅት ብቻ አቅደን እየተንቀሳቀስን ያለ ነው። በአጠቃላይ ስናይ የዘንድሮ እርሻችን ከ80% በላይ በክላስተር አርሶ አደሮቻችን ተደራጅቶ እንዲሰሩ ነው አስበን አቅደን ስንሰራ የነበረው ማለት ነው። ከዚህ የተነሳ አርሶ አደሮቻችን ሰፊ ክላስተር መስርቷል። ሰፊ ክላስተር ከመመስረታቸው በላይ በክላስተር የተዘራው ዘርም ጥሩ ሁኔታ ላይ እንዳለ የዚህ የሰሜን ሸዋው ማረጋገጫችን ነው ማለት ነው። በመኸር ወቅት የተዘሩ ሰብሎችን የመሰብሰብ ስራ እየተከናወነ ሲሆን በመርሃ ግብሩ የተገኙት የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ በክልሉ አርሶ አደሩን የግብርና ቴክኖሎጂ ተጠቃሚነት ለማሳደግ በርካታ ተግባራት መከናወናቸውን የገለጹት ከግብአት አንጻር አንደኛ መካናይዝድ ከማድረግ አንጻር ስራ እየተሰራ ነው። በተለይ ትራክተር ላይ፣ ኮምባይነር ላይ እነዚህ ፓምፖች፣ ግብአቶች፣ መዳበሪያ፣ ጸረ አረም ኬሚካሎች ወዘተ በተለይ ዲዩቲ ፍሪ ሆነው በብዛት እንትን እንዲገቡ ከማድረግና አርሶ አደሩ እንዲያገኛቸው በደንብ እየተሰራበት ያለ ጉዳይ ነው። ሁለተኛ ይሄ ብቻ አይደለም። የምግብ ሉዓላዊነት በተለይ በየአካባቢ ይሄ ስፔሻላይዜሽን ለምሳሌ ጅማ አካባቢ ሩዝ፣ ቡና፣ ቅጠል ሻይ፣ ማር ወዘተ የሚሰራበት ሁኔታ አለ። ሌሎች አካባቢዎችም እንደዚሁ የስንዴና የገብስ አስቲ ባሌ ይሄ ሰሜን ሸዋን ጨምሮ ሌሎች ደግሞ ይሄ አትክልትና ፍራፍሬ በብዛት የሚሰራበት። በኦሮሚያ ክልል በሁሉም አካባቢዎች የሰብል መሰብሰብ ስራዎች በስኬት እየተከናወኑ ነው። የእናቶችና ጨቅላ ህጻናት ሞትን ለመቀነስ በተከናወኑ ስራዎች አበረታች ውጤት ማምጣት ስለመቻሉ የጤና ሚኒስትሯ ዶክተር መቅደስ ዳባ ገለጹ። ሚኒስትሯ በጥር ወር የሚከበረውን የጤናማ እናትነት ወር አስመልክቶ መግለጫ ሰጥተዋል። በመግለጫቸው የዘንድሮው የጤናማ እናትነት ወር በዓለም አቀፍ ደረጃ ለ39ኛ ጊዜ በኢትዮጵያ ደግሞ ለ20ኛ ጊዜ ፈጠራና ዘላቂ ፋይናንስ ለጤናማ እናትነት በሚል መሪ ሀሳብ እንደሚከበር አብራርተዋል። ባለፉት 2 አስርት ዓመታት ታዲያ ከተጠሪ ተቋማትና አጋር አካላት ጋር እንደዚሁም ከማህበረሰቡ ጋር በጋራ በመቀናጀት የእናቶችና ጨቅላ ህጻናት ሕክምናና ሞትን ለመቀነስ በፖሊሲ የተደገፈ በርካታ ስራዎች ስለመከናወናቸው አንስተዋል ሚኒስትሯ። የነፍሰ ጡር ክትትሎችን ስንመለከት፣ የጤና ተቋማት የወሊድ አገልግሎትን ስንመለከት፣ በሰለጠኑ ባለሙያዎች የመውለድ ምጣኔን ስንመለከት በባለፉት አመታት በጣም ሰፊ የሆነ ለውጥ ተቀምጧል። ጥቂት እንኳን ለመጥቀስ እንኳን ብንሞክር በተቋም ውስጥ የሚወልዱ የእናቶች ቁጥርን ስንመለከት
የ2000 የ2005 የ2011 የ2016 እንደ አውሮፓውያን አቆጣጠር መረጃዎቻችን በየ5 ዓመቱ የምናወጣው የጤና መረጃችንን እንኳን ብንመለከት በ2000 የነበረውን የዛሬ እንግዲህ 25 ዓመት ወደ ኋላ ብንመለከት በተቋም ውስጥ የመውለድ ምጣኔ 4.9% ነበር። በጣም ዝቅተኛ ማለት ነው። ከዛ በኋላ በ2011 እንኳን ብናይ ከ2005 ላይ ወደ 6.4 ነበር። ቀጥሎ ደግሞ በ2011 እንደ አውሮፓውያን አቆጣጠር ወደ 11.6 ያው በሁለት እጥፍ አደገ ብለን ያልነው በ10 ዓመት ውስጥ ነበር ያኔ የነበረው ማለት ነው። ከዛ በ2016 የነበረን መረጃ የሚያሳየው በተቋም ውስጥ የመውለድ ምጣኔ ወደ 36.5 ሆኖ ነበረ መረጃዎቻችን የሚያሳዩት ማለት ነው። አሁን የምናየው ከ60% በላይ እንደውም መረጃዎች ወደ 70 ጠጋ ይላሉ። ከ61.4% በላይ የሚሆን ተቋም ውስጥ የሚወልዱ እናቶቻችን እንዳሉ ያሳያል። ይሄ በጣም ከፍተኛ ውጤት ነው። በወሊድ ጊዜ እናቶች እስከ ሞት የሚያደርስ ከፍተኛ ችግር እንደሚያጋጥማቸው የጠቀሱት ሚኒስትሯም የእናቶችና ለጨቅላ ህጻናት ጤና አገልግሎት ተደራሽነት በትኩረት እየሰራ እንደሚገኝም አንስተዋል። በመግለጫቸው እንደ ሪፖርተራችን ወንድማገኝ ኃይሉ ዘገባ ታዲያ ለእናቶችና ጨቅላ ህጻናት አገልግሎትን የበለጠ ለማጠናከር የሚያስችል የፋይናንስ ምንጭ ለማሻሻል ሲባል ከተለያዩ የባለድርሻ አካላት ጋር በትኩረት እየተሰራ ስለመሆኑ ሚኒስትሯ መቅደስ ዳባ አንስተዋል። የጤና ኬላዎችን በቁጥር ደረጃ ብቻ ሳይሆን በጥራት ደረጃ ለማስፋፋት ብዙ ስራዎች እየተሰሩ ነው። በብዛት ላይ ብዙ ስራዎች ተሰርተዋል በባለፉት ዓመታት። አሁን ደግሞ ወደ ጥራት ትኩረት አድርገን የምንሰራበት ጊዜ ይሆናል ማለት ነው። የቀዶ ሕክምና የሚሰጡ የወሊድ አገልግሎት የሚሰጥባቸው ጤና ጣቢያዎችንም ስንመለከት ይሄ ባለፉት 20 ዓመታት እና ዛሬ ላይ ያለውን ስናይ በጤና ተቋማት ወይም በተለይ በጤና ጣቢያ የሚሰራ ወሊድ አገልግሎት በኦፕሬሽን አልነበረንም። የዛሬ 20 ዓመት ልክ የእናቶች የጤናማ እናትነትን ወር ባወጅንበት ጊዜ ማለት ነው። ዛሬ ላይ ግን በጤና ጣቢያ ደረጃ ሆስፒታሎች አገልግሎቶች እንዲሰጡ በማድረግ ወደ 185 የሚሆኑ ጤና ጣቢያዎች የቀዶ ሕክምና አገልግሎት ለእናቶች እንዲሰጡ ተደርጓል። ይሄን ቁጥር ደግሞ ከፍ አድርገን አሁን ከ400 በላይ የሚሆኑ ተቋማትን በመሳሪያ እንዲሁም ደግሞ በሚያስፈልጋቸው ግብአቶች በማሟላት ባለሙያዎችንም በማሰልጠንና ተደራሽነትን በመጨመር ትኩረት የምንሰጥና የምንሰራበት ይሆናል ማለት ነው። ይህም እንግዲህ ቀድሞ መከላከል፣ ቀድሞ ማከምና አገልግሎትን ወደ ተጠቃሚ ማቅረብ ብለን ከምንሰራው ስራ ጋር አብሮ የሚሆን ነው ማለት ነው።